ኢትዮጵያ በባህልና በታሪክ ቅርስ ብቻ ሳይሆን በሕክምና ቱሪዝም የአፍሪካ ቀጣይ መዳረሻ ልትሆን እንደምትችል አስበው ያውቃሉ? ኢትዮጵያ ከጥገኝነት ወጥታ የጤና ሉዓላዊነቷን የምታረጋግጥበት አዲሱ ምዕራፍ ተጀምሯል። ከእንግዲህ ሕክምና ፍለጋ ወደ ውጭ ሀገር መጓዝ ታሪክ ሊሆን ነው። የራሳችንን ጤና በራሳችን እጅ ለመጠበቅ የጤና ሉዓላዊነታችንን ለማስከበር ለመላው አፍሪካ የሕክምና ማዕከል የመሆን ስኬት ከደጃችን ቆሟል። ለመሆኑ የጤና ሉዓላዊነት ሲባል ምን ማለት ነው? ኢትዮጵያ በሕክምና ቱሪዝም አፍሪካን ለመምራት የያዘችው ልዩ ስትራቴጂ ምንድነው? ይህንን ጉዳይ እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። የጤና ሉዓላዊነት ማለት በሀገር ውስጥ አቅም ዜጎችን ከበሽታ መከላከል በቂ መድኃኒትና የሕክምና ግብዓቶችን በራስ ፋብሪካዎች ማምረት እንዲሁም ከዚህ ቀደም ለከፍተኛ ወጪና ለውጭ ምንዛሪ እጥረት የሚዳርጉትን የውጭ ሀገር ሕክምና ጉዞዎችን በማስቀረት በሀገር ውስጥ ዘመናዊ ሆስፒታሎች ማከም መቻል ማለት ነው። ይህን ግብ ለማሳካት አዲሱ የጤና ፖሊሲ መከላከልን አክሞ ማዳንን ያጣመረ አዲስ የእሳቤ መዋቅር ይዞ ተነስቷል። ከለውጡ በፊት የነበረው የጤና ሴክተር በርካታ ስር የሰደዱ ክፍተቶች ነበሩበት። ወቅታዊ ሁኔታን ያላማከለ የፖሊሲ ማዕቀፍ፣ የዲጂታል መረጃ ስርዓት አለመጠናከር፣ ዘላቂ የፋይናንስ ስርዓት አለመኖር ዋና ዋና ችግሮቹ ነበሩ። ከሁሉም በላይ ግን የአገልግሎት ጥራት ጉድለት እንዲሁም የተደራሽነትና የፍትሃዊነት ችግርም ነበረበት። የ30 ዓመታት ዕድሜ ያለው የድሮ ፖሊሲ አዳዲስ የሕክምና ቴክኖሎጂዎችን የኢንዱስትሪውን ፍላጎት መሸከም የማይችልበት ደረጃ ላይ ደርሶም ስለነበረ ለሴክተሩ ከነበረበት ድቀት ለማውጣት ተቋማዊና ፖሊሲያዊ ሪፎርም ማድረግ ግድ የሚልበት ሁኔታ ተፈጥሯል። የአንድ ሀገር ጤና ሉዓላዊነት መለኪያው የሚፈለገውን የመድኃኒትና ክትባት ፍላጎት በራሱ ማምረት ሲችል ነው። አዲሱ የጤና ፖሊሲ ለሀገር ውስጥ ምርት በሰጠው ከፍተኛ ትኩረት የሀገር ውስጥ የመድኃኒት ፋብሪካዎች የገበያ ድርሻ አስደናቂ እድገት አሳይቷል። ከለውጡ በፊት የሀገር ውስጥ ፋብሪካዎች የገበያ ድርሻ 8% ብቻ የነበረ ሲሆን በአሁኑ ወቅት ወደ 44 በመቶ ማደግ ችሏል። መንግስት በ2030 ዓመተ ምህረት ይህንን ድርሻ ከ60 በመቶ በላይ ለማሳደግም እየሰራ ይገኛል። ኢትዮጵያ የሕክምና ቱሪዝም መዳረሻ ለማድረግ የተያዘው እቅድ አሁን ካለው ዘመናዊ ሕክምና ማዕከላት ግንባታ ጋር ቀጥተኛ ቁርኝነት አለው። ከዚህ ቀደም በሀገር ውስጥ አቅም ማከም የማይቻሉ በርካታ የህመም አይነቶች ዛሬ በሀገር ውስጥ በራስ አቅም ማከም እየተቻለ ነው። ቀደም ሲል የነበረው ዜጎችን ለውጭ ሀገር ሕክምና መላክ ለከፍተኛ የውጭ ምንዛሬ ወጪ ከመዳረጉም ባሻገር ህመምተኞችን ከጠያቂና አስታማሚ የሚያርቅ በመሆኑ በህመምተኛው ላይም ሆነ በቤተሰቡ ላይ ከፍተኛ የስነ ልቦና ጫና የሚፈጥር ነበር። ዛሬ ላይ ሕክምና ወደ ውጭ ሀገር እንዲሄዱ የሚያስገድዱ ውስብስብ የጤና እክሎችን በሀገር ውስጥ ለማከም የሚያስችሉ ዘመናዊ የጽኑና ድንገተኛ ሕክምና ማዕከላት እንዲሁም እጅግ ዘመናዊ ላቦራቶሪዎችም በመንግስትና በግል አጋርነት ተገንብተዋል። በአርማሃወር ሃንሰን የምርምር ተቋም ውስጥ የተገነባው አዲሱ ዘመናዊ የምርምር ህንፃ የዚህ ማሳያ ነው። ይህ ስራ የውጭ ሀገር ሪፈራል በከፍተኛ ደረጃ የሚቀንስ ከመሆኑም በላይ ኢትዮጵያን በአፍሪካ ደረጃ ጠንካራ የመጀመሪያ የጤና ክብካቤ የሕክምና ቱሪዝም መዳረሻ እንድትሆን መሰረት ይጣለ ነው። ኢትዮጵያ በሀገር ውስጥ የጤና ሉዓላዊነትን ከማረጋገጥ ባለፈ በዓለም አቀፍ መድረኮች የጤና ዲፕሎማሲዋን በከፍተኛ ደረጃ አሳድጋለች። ሀገራችን በተለያዩ ዓለም አቀፍ መድረኮች ከአፍሪካ በቀዳሚነት በመገኘት ድርድሮችንና ንግግሮችንም በመምራት ላይ ትገኛለች። በተለይም በአይኤንቢና በአይኤችአር የአፍሪካ መሪ በመሆን ድርድሩን የመራችና ያጸደቀች ሲሆን ይህ የዲፕሎማሲ ጥንካሬ ለጤናው ሴክተር ከፍተኛ ሀብትና ድጋፍ ለማሰባሰብ አስችሏል። አሁን ደግሞ ባለፉት 8 ዓመታት በጤናው ዘርፍ የመጡትን እምርታዎች በአሃዝ እንመልከት። ያለፈው 8 ዓመት ከፍተኛ የሆነ የጤና መሰረተ ልማት መስፋፋት የታየበት ነው። በዚህ ዓመት የመንግስት የጤና ተቋማት ብዛት ከ19000 በላይ የነበረውን አሁን ከ21000 በላይ ሆነዋል። የግል የጤና ተቋማት ግንባታ ደግሞ አስገራሚ በሆነ ሁኔታ ከ7000 ወደ 31000 ተመንድጓል። በሕክምና ኦክሲጅን አቅርቦት ረገድ ደግሞ በሀገር ውስጥ የሚገኙ የሕክምና ኦክሲጅን ማምረቻ ፋብሪካዎች ብዛት ከ11 ወደ 84 በማሳደግ የሆስፒታሎችን አንገብጋቢ ፍላጎት በራስ አቅም መሸፈን ተችሏል። የመድኃኒት ግዥና ስርጭት እንዲሁ ከፍተኛ
ከፍተኛ እምርታ አሳይቷል። የመድኃኒት ግዢ መጠን ከ16.5 ቢሊዮን ወደ 68.4 ቢሊዮን ብር እንዲሁም የመድኃኒት ስርጭት መጠን ከ14.1 ቢሊዮን ወደ 52.3 ቢሊዮን አድጓል። የጤና ፋይናንስና መድህን ተጠቃሚ ዜጎችን ብዛት በከፍተኛ ደረጃ ተሻሽሏል። ዛሬ ላይ በሀገር አቀፍ ደረጃ የማህበረሰብ ጤና መድህን ተጠቃሚዎች ብዛት ከ63 ሚሊዮን በላይ ደርሷል። የአባልነት መዋጮ አሰባሰብም ከ2.4 ቢሊዮን ወደ 15.2 ቢሊዮን ብር አድጓል። የጤና ባለሙያዎች ቁጥርም ከእጥፍ በላይ አድጎ ከ150 ሺህ ወደ 322 ሺህ የደረሰ ሲሆን የባለሙያና የህዝብ ጥምርታ በ10 ሺህ ህዝብ ከ4 ወደ 17.8 ከፍ ብሏል። የጤና ሴክተሩ የዲጂታል ጤና ሽግግር በማድረግም ላይ ነው። የኤሌክትሮኒክስ የማህበረሰብ ጤና መረጃ ስርዓትን የተገበሩና የጤና ኬላዎችን ሽፋን ከ1250 ወደ 9100 አድጓል። የኤሌክትሮኒክስ የማህበረሰብ ጤና መረጃ ስርዓት ተጠቃሚዎች ቁጥርም ከ112000 ወደ 7 ሚሊዮን አባወራዎችም ከፍ ብሏል። የኢትዮጵያ የጤና ሴክተር ከተረጅነት ወጥቶ ዛሬ ላይ የዜጎችን ጤና በአስተማማኝ ሁኔታ ወደ መከላከልና በዘመናዊ መልክ ወደ ማከም የተሸጋገረበትን ስኬት እያየን ነው። የሀገር ውስጥ የመድኃኒት ምርትን በማሳደግ የጤና ሉዓላዊነትን ማረጋገጥ መቻሉ፣ በቴክኖሎጂ የተደገፈ የዲጂታል ጤና ስርዓት መዘርጋቱ ኢትዮጵያን የሕክምና ቱሪዝም መዳረሻ ለማድረግ የተያዘውን ግብ የኢትዮጵያን ብልጽግና የሚያፋጥኑ ስትራቴጂያዊ ስኬቶች ናቸው። በቀጣይም ሁለንተናዊ የጤና ሽፋንን 80% ለማድረስና የወረቀት አልባ የዲጂታል ክፍያ ስርዓቶችን ለማስፋፋት የተቀመጡትን አቅጣጫዎች ሀገራችን ጤናው የተጠበቀ አምራችና ብቁ ዜጋ ለመፍጠር የጀመረችውን ጉዞ ከዳር የሚያደርሱ ይሆናሉ ተብሎ ይጠበቃል። አበቃን።